ቆይ እንጂ አሁን እኮ ፈተናው አላለቀም። ገና እየጀመረ ነው ፈተናው። ስንት እንቁላል ነው የምትበይው? የምግብ ካርቦሃይድሬት በጣም ዝቅ ማለት መቻል አለበት። ዛሬ የበላሽው ምግብ ዜሮ ነው። ይሄ ተጠቅልሎ ምናምን የሚሸጡ አይቻለሁ፣ ደስ ይላሉ። ኮባው ምናምን ግፊቱ ባይዘያም በዚያም በምታደርጊው መንገድ ሊቀጥል ካልሽ በአጭር ጊዜ ውስጥ ደህና ይሆናል። ስለምትከሺ ፋትሽም የተወሰነ ስለሚቀንስ ደህና ይሆናል። ግፊቱ ደህና ይሆናል እንጂ አንቺ ደህና አትሆኝም። አንቺ በጣም እየከሳሽ እየጠወለግሽ እንቅልፍሽ እየተዛባ ጨጓራሽ የባሰኑ እየታመመ አቅም እያጣሽ ፀጉርሽ ምናልባት እንዳልኩሽ ሊረግፍ ይችላል። ብዙ ነገር መቀጠላችን ጊዜ በኋላ ተመልሰሽ እንጀራውን በወጥ ለዚያም ብዙ መብላት ትጀምሪያለሽ። ሰውነትሽ ነው የሚያስገድድሽ። እየተራብኩ ነው በዚህ መቀጠል አልችልም እና ብዙ ያስበላሻል። የሚያሳዝነው ነገር ያጣሽው ጡንቻ የተጎዳ ሰውነትሽ ቶሎ አይመለስም። ስቡ ግን በፍጥነት ይመጣል። ካርቦሃይድሬት ምን ያክል ልብላ? እሱ እንዳይበዛ ነው የምትጨነቁት። ፕሮቲን እንዳያንስ ነው የምትጨነቁት። ካርቦሃይድሬት እንዳይበዛ ነው የምትጨነቁት። የሻይ ማንኪያ ቅቤ አደርጋለሁ። ለምንድን ነው ቅቤ የምታደርጊው? ጣባውን ለማቅለጥና ለመቀላቀል። ወደ 20 ኪሎ ግራም ቅቤ እኮ ይዘሻል አንቺ ልጅ፣ ተሸክመሻል። ያን ሰዎች ይነገሩሽ፣ በጣም አምሮብሻል፣ ታድሰሻል ይሉሻል። አንቺ የሚሰማሽ ስሜት በጣም ልዩ ነው። የወጣትነት ስሜት ይሰማሻል። ኤነርጂሽ፣ ቆዳሽ፣ ሁሉ ነገርሽ ይታደሳል። ምን ለማድረግ ነው ታዲያ የምታቋርጪው? ስለመጣሽ ደስ ብሎናል። ዛሬ ስለ እንጀራ በሽሮ ነው ያወራ ነው። እንዴት አየሽው? ቆንጆ ነው። እንጀራ በሽሮ እየተበላ ክብደት ይቀነሳል። አየሽ? አዎ ይቀነሳል። yes ዋናው ፕሮቲን አይጉደል አይደል? ፕሮቲን የቀን ፕሮቲን አይጎልም። አትክልቶቻችን ፍራፍሬዎቻችን ጥግብ እንዲያደርጉን እንብላ። ጥግብ ያደርጉናል እንጂ ብዙ ካርቦሃይድሬት የላቸውም። አየሽ? ምግባችን ላይ ዘይት ቅቤውን ገድበን እዛችሁ የቀን ኮታችን ላይ እስከሆነን ድረስና ኦቨር እስካላረግን ድረስ መጥነን አዘይንድ መጠቀም ይቻላል። ይህንን ነው ያወራ ነው እና አይ ሆፕ ግንዛቤ ያገኘሽ ይመስለኛል። ራስሽን አስታውቂ፣ ቀጥይ። እሺ አመሰግናለሁኝ። እኔ ትንሽ ደም ግፊት ይታይብሻል ተብዬ አሁን የአመጋገብ ስርዓቴን እያስተካከልኩኝ ነው ያለሁት። እንደተባለው እንጀራ በሽሮ ሲጀመር ዘይት ነገሮችን በጣም በብዙ ቀንሻለሁኝ። እንጀራ በሽሮም ስበላ ለምሳሌ ዛሬ ምሳ ሰዓት ላይ የበላሁት እንጀራ በሽሮ ነው፣ ግን ጨው አልጨመርኩም። ዘይትም ደግሞ በጣም በትንሹ አርጌ እሱን ምሳ ላይ ተጠቀምኩኝ። መድኃኒት 2.5 ነው እየወሰድኩኝ ያለሁት። ኤልዲኤል ትንሽ ጨምሮብኛል። እንትኑን ግን አሁን የተነገረውን የምግብ ስርዓቶችን ግን በተቻለ መጠን አጋጣሚ ሆኖ መድኃኒት የጀመርኩት ከትላንትና ወዲያ ማታ ነው። የምግብ ስርዓቴንም የጀመርኩት ደግሞ ከ3 ቀኔ ነው ዛሬ እና ያው ልክ ነው፣ ግንዛቤም ወስጃለሁ። አሁንም ግን ልጠይቅ የምፈልገው ነገር ምንድን ነው? ለምሳሌ አሁን ሙሉ ለሙሉ ካርቦሃይድሬት ምግቦች መቋረጥ አለባቸው ወይ? ፕሮቲን ብቻ ነው ወይ መመገብ ያለብን የሚለው ነገር ጥያቄ ይሆንብኛል። ሰውነታችን ካርቦሃይድሬት አይፈልግም ወይ? ለምሳሌ እኔ አሁን እራት ምን በላሁኝ? ብሮኮሊ፣ ቦሎቄ እና አንድ የተቀቀለ ድንች ጨመርኩበት እና ቲማቲም አድርጌ እራቴን በላሁ። ከዛ ምንም ሌላ ነገር እንጀራ አልከተትኩበትም ማለት ነው። አሁን እዛ ውስጥ አንዱን ድንች ካርቦሃይድሬት ነው አይደለም? አንዷን ድንች የጨመርኩት ምንድን ነው የሚያሳስበኝ? ሙሉ ለሙሉ መቆም አለበት ወይስ እስከ መቼ ነው ካርቦሃይድሬት ከሰውነታችን ውስጥ እስኪጠፋ የምንጠብቀው? እሱ ጥያቄ ያለኝ እና እችን ብትመልስልኝ ብዬ ነው። መቼ ነው ይህ ፕሮግራም የምታውቂው? በነገራችን ላይ አጋጣሚ ዛሬ ከኪዲ ካናዳ ካለችዋ ጋር ያደረግከውን ኢንተርቪው ሰምቼ
አጋጣሚ ከጓደኞቼ ጋር ነው የሰማሁት ስትናገር የነበረውን እና አይ ትንሽም ቆይቻለሁ። ኢቢኤስም ላይ አይቻለሁ። ቅድም ላይቭ ላይ ነበርሽ ከመጀመሪያው ጀምሮ? ከመጀመሪያው ጀምሮ አይደለም፣ መሀል ላይ ነው የገባሁት። መሀል ላይ ኢትዮጵያ ውስጥ ነው ያለሽው? አዎ ኢትዮጵያ ውስጥ ነኝ ያለሁት። ጎበዝ። እድሜሽ ስንት ነው? 40። ቁመትሽ ስንት ነው? ሜትር ከ67። ሜትር ከ67። ኪሎሽ ስንት ነው? 75። አሁን ለምን ግፊት እንደያዘሽ ግንዛቤው እያገኘሽ ነው? አዎ አግኝቻለሁ። ብዙ ፋት ስላለሽ ነው። እሺ ዛሬ ምን በላሽ? ጠዋት ምን በላሽ? ጠዋት የቀረፋ ውሃ ብቻ ነው የጠጣሁት። 6 ሰዓት ላይ የቅድም እንዳልኩ እንጀራ በሽሮ ነው የበላሁት። ግን ዘይት የለውም እንጀራው፣ ጨው የለውም። ምንድነው ሽሮ ትንሽ ዘይት ነው የጨመርኩት። ከዛ በኋላ አሁን ማታ ደግሞ 12 ሰዓት ተኩል ላይ በጊዜ ነው ቲማቲም፣ ቦሎቄ እና ብሮኮሊ ነው የበላሁት። ሚዩት አድርጊ። ከ10 ስንት እንደሚሰጡሽ ነጥብ ይሰጡሻል። ነጥብሽን ጠብቂና ቢኮዝ ፈን እናድርግ። ፈን እያደረግን በደንብ አስጨብጥሻለሁ ቁልፉን ነገር። ነጥብ ይሰጡሻል ከ10 ነጥብሽን ይና ነባሮች ሁልጊዜም ፕሮግራም የሚከታተሉ የተለወጡ ሰዎች ነጥብ ይሰጡሻል። ሰበክ ከ10 የሰጠች ሰውዬ አዲስ ነው። ዛሬ የመጣ ሰው መሆን አለበት። ዜሮ 0.5 1 0 ኦልሞስት 0 ከሰጠች ሰውዬ ጋር ነው የምስማማው። ከነጋ ምግብ አልበላሽም። ዛሬ የበላሽው ምግብ ፀጉርሽን አይመግብም፣ ፀጉርሽ ይረግፋል። ቆዳሽን አይመግብም፣ ቆዳሽ ያለ እድሜሽ ሽብሽብ ያለ ይሆናል። ጥፍርሽ ይነቃቀላል፣ ጡንቻሽ ይሟሽሻል፣ ቦርጭሽ ይጨምራል። እነዚህ አሁን ያልኩሽ በሙሉ ዛሬ የበላሽው ምግብ እየበላው ልቀጥል ካልሽ ነው። ከነጋ በቂ ምግብ አልተመገብሽም። በቂ ምግብ አልተመገብሽም ብዬ ስል አልጠገብሽም ማለቴ አይደለም። ያ የበላሽው ምግብ በቂ ንጥረ ነገር የለውም ማለት ነው። ቅድም ሳውራ ቤቢ መሀል ላይ ስለገባሽ ነው እንጂ የመጀመሪያው ታርጌትሽ የቀን ፕሮቲንሽን በደንብ ማግኘት ነው። በቂ አሳ፣ በቂ ቺክን፣ በቂ ፊሽ ሊሆን ይችላል። እነዚህ የእንስሳ የፕሮቲን ምንጮችን በበቂ መጠን ተመግበሽ እሱን ታርጌት መምታት ነው። ከእሱ ጋር አትክልቶችን መመገብ ትችያለሽ። ፍራፍሬዎችን፣ ጥራጥሬዎችን፣ ስራስሬዎችን መመገብ ትችያለሽ። ያን ካደረግሽ በኋላ ዛሬ ስለበላሹ ጨው ቀንሰሽ፣ ጨው መቀነሰሽ ለምን እንደሆነ ይገባኛል። ለምን እንደቀነስሽ ግፊት ስላለ ነው። ያ ምናልባትም ጠቃሚ ላይሆን ይችላል። ዘይት መቀነስሽ ትክክል ነው። ግን ዛሬ የበላሹ ምግብ ድንቹንም ጨምሮ ቲማቲም ከተፍተፍ አድርጌ ያልሽው እንጀራ በወጡም በቂ ፕሮቲን ካገኘሽ በኋላ እንደ ተጨማሪ ነው መሆን ያለበት። የነገ ምግብሽ ሊሆን የሚችለው ለምሳሌ ቀለል አድርግልሽ እና ቁርስ ላይ እንቁላል ፍርፍር አድርገሽ ከቲማቲም ጋር መብላት ትችያለሽ። በቂ እንቁላል። ምሳ ላይ ስጋ ነክ ነገር ጠበስበስ አድርገሽ ከአትክልት ጋር ከፈለግሽ ከአትክልቱ ጎን አፕልሽን ጨምረሽ ድንችሽን ጨምረሽ መብላት ትችያለሽ። እራትም ምናልባትም የተራረፈ ስጋ ካለሽ በቂ አድርገሽ መመገብ ትችያለሽ። ይሄን ካደረግሽና ቦታ ካለሽ ለእንጀራ ለሽሮ ኮታሽን እንግዲህ አሁን ኤግዛክት አሁን ምን ያክል ያስፈልግሻል? ስንት በቀን የሚያስፈልግሽ ሜንቴናንስ ካሎሪ ስንት ነው? ዴፊሲትሽ ስንት ላይ ነው የሚመጣው? በቀን ስንት ግራም ፕሮቲን ነው የሚያስፈልግሽ? የካርቦሃይድሬት መጠንሽ ምን ያክል ነው? ይሄን በውስጥ መናገር ይቀላል። እንጀራ ካርቦሃይድሬት አያስፈልገንም ላልሽው ያስፈልገናል። ግን ኦልሬዲ ብዙ ኃይል ሰጪ ያ ቅድም ፋት አለሽ ብዬ ያልኩሽ መንገድ ዛሬም የተመገብሻቸው ምግቦች ኦልሬዲ ብዙ ትርፍ ፋት ይዘሻል ሰውነትሽ ላይ። ሰውነትሽ ኃይል ከዚያ ጋር ማግኘት ይችላል።
ከዛ ጋር ማግኘት ይችላል። አሁንም ከጎን ተመገቢ ያልኩሽ አትክልቶቹ፣ ከጎን ተመገቢ ከስጋው ጋር ከአሳ ጋር ያልኩሽ ፍራፍሬው፣ ድንች፣ ስኳር ድንች፣ ካሮት፣ ቀይ ስሩ፣ እህልም ሲሆን እነ ቅንጬ እና አጃ እነ ብራውን ራይስ፣ ሲያስፈልግ ደግሞ እንጀራ በወጡም ካርቦሃይድሬት አላቸው። ችግር የሆነውም ካርቦሃይድሬት ዋና ምግባችን ነው። ዛሬ ከነጋ ጀምሮ ካርቦሃይድሬት ነው የበላሽው። በፊት እስከ ዛሬ የወፈርሽው ካርቦሃይድሬትን ከፋት ጋር በመመገብ ነው። እንጀራ ከወጥ ጋር ከሽሮ ወጥ ጋር ከዘይት ከቅቤ ጋር ከፍተኛ ካርቦሃይድሬት ሲደመር ከፍተኛ ፋት እየበላሽ ነው እስከ ዛሬ ኖርሽው። ዛሬ አዲስ ያደረግሽው ነገር ከካርቦሃይድሬቱ ውስጥ ዘይት መቀነስሽ ነው። ዛሬ ትልቅ ያደረግሽው ነገር ጨው መቀነስሽ ነው ትልቅ ያደረግሽው ነገር። ባይዘዌ በፊት በነበረው የሄልዚ ዳይት እሳቤ ላይ ቅባት ቀንሱ ነበር የምንለው። ቅባት ቀንሱ የምንለው ግን በፊቱኑ የምንመገበው ምግብ እንዳለ ሆኖ እዛ ላይ ቅባት ስለመቀነስ ነበር ስናወራ ይኖር ነው። ፕራክቲሱም እንደዛ ነው። ምን ማለት ነው? ፍርፍር የሚመገብ ሰውዬ ፍርፍሩን ይመገብ፣ ጀስት ፍርፍሩ ላይ ቅቤ እንዳይበዛ ዘይት እንዳይበዛ ነው የምንመክረው። ግፊት ካለ ደግሞ ጨው እንዳይበዛ ነው የምንመክረው። ምሳ ላይ የምንመገበው እንጀራ በቀይ ወጥ ነው እንበል፣ በስጋ ወጥ እንጀራ በስጋ ወጥ መብላት ይችላል ሰውየው፣ ቅባት እንዳይበዛ እዛች ወጥ ላይ ምለውን ነገር ነው የምናወራው። አሁን ያለው የሜታቦሊክ ሄልዝ አንደርስታንዲንግ የምግብ ካርቦሃይድሬት በጣም ዝቅ ማለት መቻል አለበት። እንደገና ደግሞ ካርቦሃይድሬቶቹ ከኳሊቲ ካርቦሃይድሬት መሆን አለባቸው፣ ከነ አትክልቶች፣ ከነ ፍራፍሬዎች፣ ከነ ስራስሬዎች። ፕሮቲን ደግሞ የምግብ አንከር መሆን አለበት፣ የምግብ ቤዝ መሰረት መሆን መቻል አለበት። በዚህኛው መንገድ ነው እዚህ ፕሮግራም ላይ ብዙ ጊዜ የምናወራው። ይህን እስካደረግሽ ድረስ ምግብሽ ላይ ያለው ጨው ኖርማል ማንም ሰው እንደሚመገበው መመገብ ትችላለሽ። ምክንያቱም አሁን ባልኩሽ መንገድ መመገብ ስትጀምሪ ወዲያው ረሃብ ይጠፋል፣ ወዲያው ኢነርጂሽ ጥሩ ይሆናል፣ እንቅስቃሴ ማድረግ ትጀምሪያለሽ፣ ጤንነት ይሰማሻል። ቅድም እንዳልኩሽ ሜቢ አላልኩሽም ይሆናል አላስታውስም፣ ምግብሽ ውስጥ ከምግብሽ ጋር እየበላሽ ያለሽው ጨው ራሱ በኩላሊትሽ በኩል መወገድ ይጀምራል። ኩላሊትሽ በፊት ስንወፍር ብዙ ጨው ስቶር ያደርጋል። ኢንሱሊን ሬዚስታንስ ወይም ደግሞ ከውፍረት ጋር የተያያዘ የሆርሞን መዛባት ሰውነታችን ብዙ ጨው ሪቴን እንዲያደርግ ይሆናል ማለት ነው። ልክ አሁን ምግብሽ ሲስተካከል ኢንሱሊን ሬዚስታንስ ኢምፕሩቭ ሲያደርግ ኢንሱሊን እየቀነሰ ሲመጣ ሰውነትሽ ብዙ ጨው ማስወገድ ይጀምራል ማለት ነው። እና ምንም አይል ጣዕም ያሌለው ጨው ያሌለበት ምግብ እንድትመገቢ አይደለም ፐርፐዙ። በዚያ መልክ አንደርስታንድ አድርጊ፣ በርቺ። እሱ ላይ ወክ ጨምሪ፣ ስቴፕ ካውንተር ስልክሽ ላይ ጫኚ። ከ8000 እስከ 10000 እርምጃ ለመሄድ ሞክሪ። አንዳንድ ቀን ሁሉም እርምጃ እኩል አይደለም። አንዳንድ ቀን ፍጥን ያለ እርምጃ አድርጊ። ፍጥን ያለ እርምጃ ለ30 ደቂቃ በሳምንት 3 ቀን ፍጥን ያለ እርምጃ አድርጊ። እሱም የዚሁ የ8000 እስከ 10000 እርምጃ አካል ነው። የዛው አካል ነው። ጡንቻሽን ለመገንባት ሞክሪ። ክብደት አንሺ፣ ስኳት አድርጊ፣ ቁጭ ብድግ፣ ፑሻፕ ሞክሪ። ፈጽሞ ማይታሰብ ነገር ነው የሚመስልሽ፣ ግዴታ አማራጭ ግን የለሽም። በተለይ እድሜሽ 40 ሆኗል። ከዚህ በኋላ ሆርሞኖችሽም እየደከሙ እየቀነሱ ነው የሚሄዱት። ሰውነትሽን ከአሁኑ በደንብ ባልኩሽ መንገድ እየመገብሹ በደንብ ክብደት እያነሳሽ ጡንቻሽን ለማስጠበቅ ወይ ለመገንባት ካልሞከርሽ እርጅና እንደ ጉድ ይፋጠናል። እርጅና ብቻ አይደለም የሚፋጠነው። አሁን ግፊት ነው የሰማሽው፣ ጊዜ በኋላ ስኳር ይመጣል፣ ፋቲ ሊቨር ይመጣል። አሁንም ሊኖር ይችላል ፋቲ ሊቨር፣ ሌላም ነገር። ቅድም ያልሽው የኮሌስትሮል ኢሹ እየተባባሰ ይመጣል። ከውፍረት ጋር ይያዛል። እሱም ሁሉ ነገር ይያዛል። ብድግ ብሎ ለብቻው ከፍ የሚል ግፊት፣ ከፍ የሚል ስኳር፣ ከፍ የሚል የኮሌስትሮል ኢሹ የለም። ኤክሰፕሽኖች የሉም ማለት አይደለም። ኢንጀነራል ግን በዚህ መንገድ ነው የሚሄደው። ምክንያቱም ሰዎች ኢንሱሊን ሬዚስታንት ሳይሆኑም ሳይወፍሩም ግፊታቸው ከፍ ሊል ይችላል። ሰከንደሪ ሃይፐርቴንሽን ማለት ነው። ሰዎች ሳይወፍሩም ኢንሱሊን ሬዚስታንት ሳይሆኑም ታይፕ 1 ዲያቤቲክ ሊሆኑ ይችላሉ። ጣፊያ፣ ፓንክሪያስ በአውቶሚን ኮንዲሽን ማምረት አቅቶ፣ እነዚህ ኤክሰፕሽናል ናቸው። ሰዎች በዘር በወረሱት መንገድ ኮሌስትሮላቸው ከፍ ሊል ይችላል። ፋሚሊያል ሃይፐር ኮሌስትሮሌሚያ የምንለው ማለት ነው ኤፍኤች። እነዚህ ከኢንሱሊን ሬዚስታንስ ጋር ሳይያዙ በራሳቸው ጊዜ ሀፕል ሊያደርጉ የሚችሉ ነገሮች ናቸው። ግን አብዛኛው ግን ሮንግ በሆነ መንገድ እየተመገብን ሰውነታችንን ባለመንከባከብ፣ ባለማንቀሳቀስ፣ ሰውነታችንን ቢውል ለማድረግ ባለመሞከር የሚመጡ ነገሮች ናቸው ነው እያልኩሽ ያለሁት።
አሁን ፈተና ትፈተኛለሽ። ከሚዩት ላይ አንሺና ነገ ምን ትበያለሽ? ቁርስሽን ንገሪኝ። ነገ ቁርስ የምትበይውን ንገሪኝ። አሁን በተማርሽው መሰረት ነገን ቁርስ አሁን አንተም እንቁላል ብለኸኛል፣ እኔም ሳትለኝም አስቤያለሁ። ጠዋት እንቁላል ነው የምበላው። ምሳ ሰዓት ግን አሳ ብያለሁ። ቆይ እንጂ አሁን እኮ ፈተናው አላለቀም፣ ገና እየተጀመረ ነው ፈተናው። ስንት እንቁላል ነው የምትበይው? እንቁላል ዳይጀስት አያደርግልኝም ብዙ ጊዜ እና ከሁለት እንቁላል በላይ አልበላም። ሁለት እንቁላል ትበያለሽ ቁርስ ላይ። ነጥብ ይሰጡሻል። በኋላ ላይ ነጥብ ስለሚያስቀምጡልሽ እየተጠነቀቅሽ ተናገሪ። ነጥብሽን ማሻሻል መቻል አለብሽ። ቅድም እኮ ዜሮ ነው የሰጡሽ። ዜሮ አይደል? ዛሬ የበላሽው ምግብ ዜሮ ነው። ኦኬ። ለምንድን ነው ግን ዜሮ የሰጡኝ? ያን ሁሉ ለምን መሰለ? ቆይ እንጂ እንዴ ፕሮቲን ያለው አይደለ እንዴ ቦሎቄ? እኔ ካንተ ነው የሰማሁት። ቦሎቄ ፕሮቲን ቦሎቄ ፕሮቲን አለው። ብሮኮሊም እንደዛው ቆንጆ ነው። ምንድነው ቲማቲምም እንደውም እሺ ቀጥይ ደግሞ እና እሺ በቃ የዛሬው ዜሮ ይሁንና ነገ ጠዋት እንቁላል እበላለሁ። ስንት እንቁላል? ሁለት ብለሻል። አዎ ከዛ በላይ አይችልም ጨጓራዬ። ችግር የለውም። ያው ጨጓራሽ ዳይጀስት አያደርግም። ገና ልጅ እኮ ነሽ። በ40 ዓመት እድሜ ጨጓራሽ ዳይጀስት አያደርግም። እኛ እኮ ምን በላውን ብታይ እኮ እንደዚህ አትይም። እሺ ሁለት ይዤልሻለሁ። ከምን ጋር ነው የምትበይው? ወተት አለኝ። ምን ያክል ወተት ትጠጫለሽ? ከአንድ ብርጭቆ በላይ አልጠጣም። አንድ ብርጭቆ ወተት፣ ሁለት እንቁላል። እሺ በምንድን ነው የምትበይው? በዳቦ በእንጀራ? የገብስ ዳቦ። የገብስ ዳቦ ጋር ትበያለሽ። ወደ ምሳ ጋር ሂጂ። ይበቃሻል ቁርስ ወይስ ሌላ መጨመሪው ያሰብሽው ነገር አለ? አልጨምርም። ከዚህ በላይ አልበላም። ስንት ዳቦ ነው የምትበይው ያሰብሽው ያቀርሽው? ዳቦ ሙልሙል የሚገዙ እነዚህ አንድ ስንት ግራም እንደሆነ አላውቅም። ይሄ ተጠቅልሎ ምናምን የሚሸጡ አይቻለሁ። ደስ ይላሉ። ኮባው ምናምን አመጣሽብኝ። እሺ ምሳ ምን ልትበይ ተዘጋጀሽ? ምሳ ያዘጋጃለሁ ብዬ ያሰብኩት እንግዲህ ለራሴ የወሰንኩትና ቻሌንጁን የጀመርኩት 3 ቀን ነው። ለነገ ምሳ ያልኩት የአሳ ጥብስና ሰላጣ ምንድን ነው ቆስጣ። ኮመንቶቹን እያነበብሽ እሺ። ፈን ነው፣ ጨዋታ ነው። ኮመንቶች እኔ አልጽፍም፣ ሰዎች ናቸው የሚጽፉት። ሌላ ጊዜ ደግሞ እናወራለን። አሳን ያልሽው ጎበዝ። አሳ ጥብስ ነው ያልሽው። አሳ ጥብስና እንትን እበላለሁ ብያለሁ። ምንድን ነው ሰላጣ፣ ይሄ ቆስጣ። አሳሽ ምን ያክላል? ስንት ግራም አሳ አቀርሽ? ስንት ግራም አሳ ነው ለመብላት ያሰብሽው? ዶክተር ይቅርታ በግራም እኔ ብዙ አላቅም። ያው የተወሰኑ እነዚህ እንትኖችን ነው ገዝቼ ልጠብስ ያዘጋጀሁት። አልገባኝ። አሳውን እንዳለ ገዝተሽ ከነ አይ ፊሊቶ። እሺ በፊሊቶ እንስማማለን። አንድ አሳ 2 ፊሊቶ ነው የሚወጣው። እዚች ጋር እንዲወጣለታል፣ እዚህ ጋር እንዲወጣለታል። እኔ ስንት ግራም እንደሆነ አውቃለሁ። ሁለቱን ማለት ነው። ሁለቷን ነው ያሰብሻት? ሁለቱን። ምን ያክል አሳ? ከዛ ሰላጣና እንጀራ ደግሞ በላለሁ። ሰላጣ፣ እንጀራ እና ኦልሞስት 100 ግራም አሳ ነው ያሰብሽው። ቀጥይ። እራት ላይ እርጎ ብቻ ነው የምጠጣው። ምን አይነት እርጎ ነው የምትጠጪው? እርጎ የላም እርጎ የሚሸጠውን ነው እንጂ ይሄ የእንትኑን አይደለም የምጠጣው፣ የታሸገውን አይደለም። ጎበዝ። ጠዋት ላይ 2 እንቁላል ትበያለሽ። ምሳ ላይ ከፍ አድርጌን ያዝኩልሽ 100 ግራም አሳ ትበያለሽ። ማታ ላይ እርጎ ትጠጫለሽ። የገብስ ዳቦ አለሽ። እንደገና ደግሞ እንጀራ ምሳም ላይ አለሽ። ማታ ደግሞ እንጀራ የለም፣ እርጎ ብቻ ነው የምትጠጪው። እንደዚህ ነው ያልሽኝ? ሚዩት አድርጊ። ነጥብሽን አሁንም እንደገና ይሰጡሻል። ነጥብሽን ጠብቂ።
ይኸው ንቅንቅ አላልሽም። እዛ አካባቢ ነሽ። አሁንም 4 የሰጠሽ አለ፣ 2 5 የሰጠሽ አለ፣ 1 የሰጠሽ አለ። ደክሜ ኤኒዌይ አሁንም ቢኮዝ ከአንቺ ጋር ስናወራ ሌሎች ሰዎች እየተማሩ ስለሚሄዱ ፈን እያደረግን በደንብ አሻሽልልሻለሁ። አየሽ ጠዋት ላይ የበላሻት እንቁላል 12 ግራም ፕሮቲን አላት። አሳው ከፍ አድርጌ ነው የያዝኩልሽ 100 ግራም አሳ ሊን ከት። እንግዲህ አሳዎች ብዙ ጊዜ ጮማ የላቸውም እነ ሳልመን ካልሆኑ በቀር ከፍ አድርጌ ሊያዝልሽና 25 ግራም ፕሮቲን ይሰጥሻል። 2 ፊሊቶ አሳ ግን ፈጽሞ 100 ግራም እንደማይሆን አውቃለሁ። አሳው ትልቅ ነው ብዬ አስቤ ነው ከፍ ያደረኩልሽ። 100 ግራም አሳ 25 እና 12 37 ግራም ፕሮቲን ነው። ማታ ላይ ደግሞ 1 እርጎ ነው የምትጠጪው። 1 እርጎ 1 ብርጭቆ እርጎ ነው የምትጠጪው። ከፍ አድርጌ ሊያዝልሽና 7 ግራም ፕሮቲን ይሰጥሻል። ጠዋትም ላይ ወተት ጠጥተሻል 5 ግራም ፕሮቲን አካባቢ ይሰጥሻል። ከፍ አድርጌ ሊያዝልሽ 15 እና 35 50 52 ግራም ፕሮቲን እንደምንም ማድረገሽ 52 ግራም ፕሮቲን አገኘሽ። ባይዘዌ 52 ግራም ፕሮቲን እስከ ዛሬም ስታገኝ ነው ኖርሽው። እስከ ዛሬም 52 ግራም ፕሮቲን እያገኘሽ ነው ኖርሽው። ማንም ሰው ከጠዋት ጀምሮ ያንን ፍርፍርም እየበላ እንጀራ በሽሮም እየበላ እንጀራ በምስርም እየበላ የተገኘውን ምግብ እየበላ ዳቦ በምናምንም አድርጎ እየበላ 50 ግራም ፕሮቲን አካባቢ እያገኘሽ ነው የመጣሽው። ምንም አልቀየርሽም። የቀየርሽው ነገር ቢኖር የካርቦሃይድሬቶችን ፍርሃት፣ ገብስ ዳቦዎችን ማዘውተር፣ ምናልባትም ምግብሽ ውስጥ ጨው መቀነስና ቅባት መቀነስ ነው ያደረግሽው። በዚህ መንገድ ነገ በምታደርጊው መንገድ ሊቀጥል ካልሽ አንድ ዘላቂነት አይኖረውም። ረሃብ ያንገላታሻል። ከጊዜ በኋላ ያየ ሰው ሁሉ ምንድነው የሆንሽው? ታመምሽ እንዴ? ከሳሽ እንዴ? ምንድነው ቆዳሽ ተንጠለጠለ እያሉ ሲያስጨንቁሽ ረሃቡም እያንገላታሽ መልሰሽ መብላት ትጀምሪያለሽ። ግፊቱ ባይዘያም በዚያም በምታደርጊው መንገድ ሊቀጥል ካልሽ በአጭር ጊዜ ውስጥ ደህና ይሆናል። ስለምትከሺ ፋትሽም የተወሰነ ስለሚቀንስ ደህና ይሆናል። ግፊቱ ደህና ይሆናል እንጂ አንቺ ደህና አትሆኝም። አንቺ በጣም እየከሳሽ እየጠወለግሽ እንቅልፍሽ እየተዛባ ጨጓራሽ የባሰኑ እየታመመ አቅም እያጣሽ እየተነጫነች ከሰው ጋር ሁሉ ማትግባቢ በቃ ሁልጊዜ ምግብ የምታስቢ ሴት ነው የምትሆኘው። ያ በመሆኑ ምናልባት ፀጉርሽን መርገፍ ይጀምራል። ቆዳሽ የባሰውኑ በጣም ይገረጣል፣ ይሸበሸባል። ፀጉርሽ ምናልባት እንዳልኩሽ ሊረግፍ ይችላል። ብዙ ነገር መቀጠላችም ከጊዜ በኋላ ተመልሰሽ እንጀራውን በወጥ ለዚያም ብዙ መብላት ትጀምሪያለሽ። ያስገድድሻል። ባይዜ ሰውነትሽ ነው የሚያስገድድሽ። እየተራብኩ ነው በዚህ መቀጠል አልችልም ይልና ብዙ ያስበላሻል። የሚያሳዝነው ነገር ያጣሽው ጡንቻ የተጎዳ ሰውነትሽ ቶሎ አይመለስም። ስቡ ግን በፍጥነት ይመጣል። አሁን ቢኮዝ ሰውነትሽ አሁን ሞር ጎዳሹ። ጡንቻሽን ስለጎዳሽ ብዙም ምግብ ማይቋቋም ሰውነት ነው የሚኖርሽ። ተመልሰሽ ያንን እንጀራ በወጥ መብላት ስትጀምሪ ሞር ትፋፊያለሽ። በጣም ነው የምትፋፊው። ግፊትሽ ተመልሶ ይመጣል። ስኳር የመያዝ እድልሽ በጣም ይጨምርና ስኳርሽ ከፍ ሊል ይችላል። እርጅና እንደ ጉድ ቶሎ ይመጣል። ብዙ ነገር ወደ ዋናው እንምጣ። 130 ግራም አካባቢ ፕሮቲን ያስፈልግሻል በቀን። 130 ግራም ፕሮቲን የሚያስፈልጋት ልጅ የበላችው 50 ምናምን ግራም ፕሮቲን ነው ማለት ነው። ግማሽ እንኳን ከሚያስፈልግሽ ግማሽ እንኳን አልደረስሽም። ቢያንስ 130 እንኳን ቢያቅትሽ ይሄን ፕሮግራም የምትሰሙ ሰዎች ቢያንስ 100 ግቡ። 100 ግራም ፕሮቲን ለማግኘት ሞክሩ። ሌላው ቀላል ነው። የፕሮቲን ታርጌታችሁን ሂት ካረጋችሁ በኋላ ካርቦሃይድሬት ምን ያክል ልብላ፣ እሱ እንዳይበዛ ነው የምትጨነቁት። ፕሮቲን እንዳያንስ ነው የምትጨነቁት። ካርቦሃይድሬት እንዳይበዛ ነው የምትጨነቁት። እንደገና ደግሞ የትኛውን ካርቦሃይድሬት የትኛው ይሻላል፣ የትኛው ነው ኳሊቲ ካርቦሃይድሬት ብሎ ነው ፎከሳችን የሚሆነው። ፋት ደግሞ ልክ እንደ ካርቦሃይድሬት እንዳይበዛ ቁጥጥር የምታደርጉበት ነው። ብዙ ጊዜ ዘይት ማታበዙ ከሆነ ቅቤ ማታበዙ ከሆነ ፋት መገደብ ያን ያክል ከባድ አይሆንም። 2 እንቁላል በላይ መብላት አልችልም ነው ያልሽው። 2 ላይ መገደብ ትችያለሽ። 2ቷን ከነስኳል ቢ የተፈረፈረ ማድረግ ትችያለሽ። ኦምሌት ማድረግ ትችያለሽ። ከ2 በላይ አልችልም ስላልሽ እዛ ላይ ማቆም ትችያለሽ። አይብ መጠቀም ትችያለሽ። ኦኬ የጎደለውን
በአይብ መሙላት ትችያለሽ። ለምሳሌ 200 ግራም አይብ ብትበይ ኦልሞስት ወደ 26 ግራም አካባቢ ይሰጥሻል። 26 ግራም አይብ አገኘሽ፣ 12 ከዚህ አገኘሽ፣ አየሽ 38 ወደ 40 የሚጠጋ ግራም ፕሮቲን አገኘሽ። ያንን ከጎን ቲማቲምሽን ከተፍተፍ አድርገሽ አድርጊ። ከፈለግሽ አፕልሽን ጨምሪ፣ እንጆሪ ካለሽ እንጆሪሽን ጨምሪ፣ ድንች ካለሽ ድንችሽን ጨምሪ፣ ስኳር ድንች ጨምሪ። ምን ቀረ? ካሮት ምናምን ካለሽ ቀይ ስር ካለሽ ጥግብ ብለሽ ብይ። ይል አየሽ እንዴት እንደሚያጠግብ። ዘይቱን አታብዢ ምግብ ስታበሲ። ምሳ ላይ ካለሽ ቅድም ያልሽውን አሳ ትንሽ ነው ያረግሻት፣ 200 ግራም አካባቢ አድርጊ። 200 ግራም አሳ ወደ 50 ግራም ፕሮቲን ይሰጥሻል። ጠዋት ስንት አገኘሽ? 40 አገኘሽ፣ 90 አገኘሽ፣ ደረስሽ። በቃ አየሽ ቅድም ያልኩሽ 100 አካባቢ ያልኩሽ ጋር ደረስሽ። ራት ነው። ራት ለምሳሌ ግሪክ ዮገርት ካለሽ ግሪክ ዮገርትሽን መጠጣት ትችያለሽ። ኦር ደግሞ እንደገና ከቀረ የተራረፈ አሳ ካለሽ 100 ግራም ያክል ብትበይ 100 ግራም 25 ይሰጥሻል። ከጎን 25 ግራም 100 ግራም ካላጠገበሽ አይብ አሁንም ጨምረሽ መመገብ ትችያለሽ። 100 ግራም አሳ ሲደመር 100 ግራም አይብ ብታገኝ ኦልሞስት ወደ 30 ገባሽ ማለት ነው። 90 ሲደመር 30 120 አካባቢ። ከጎን ምን አለሽ? አትክልቶች፣ ቅድም ያልሽውን ሰላጣ፣ ቆስጣውን እንደፈለግሽ አድርጊ። ፍራፍሬ በቀን አንድ ከበላሽ ይበቃል። አንድ አፕል ከበላሽ ይበቃል። አፕል ካልሆነ አንድ ሙዝ ማድረግ ትችያለሽ። ሙዝ ካሌለሽ አንድ ብርቱካን ማድረግ ትችያለሽ። ካሌለሽ መቅረት ይችላል። እሱ መቅረስ የማይችለው መጉደል የማይችለው የቀን ፕሮቲን ነው። ወይል ቤትሽ እኮ ምስር አለ። ቅድም ፕሮቲን አለው ያልሽው ምስር፣ ባቄላ፣ ቦሎቄ፣ አተር ፕሮቲን አላቸው። አዎ፣ ግን ዋና የፕሮቲን ሶርስ መሆን አይችሉም። ትንሽ ፕሮቲን ያላቸው። እንጀራም ፕሮቲን አለው። አየሽ፣ እነ ምስር፣ ባቄላ፣ ቦሎቄ ከእንጀራ ትንሽ ከፍ ያለ ፕሮቲን አላቸው እንጂ እንደነ ስጋ፣ እንደነ አሳ፣ እንደነ እንቁላል፣ እንደነ ቺክን ምርጥ የሚባሉ ቤስት የሆኑ የፕሮቲን ሶርስ አይደሉም። ግን መጨመር ትችያለሽ። የምትጨምሪው ግን ፕሮቲን ከነሱ ለማግኘት ሳይሆን ቅድም ያልኩሽ ፕሮቲኖች እንዳለ ሆኖ ተጨማሪ ከፈለሽ መጨመር ትችያለሽ ነው እያልኩ ያለሁት። ከዚያ ውጪ ቅንጬ መጨመር ትችያለሽ። እንደተለመደው ቅንጬ በዘይት አድርገሽ በቅቤ አድርገሽ ሳይሆን ተጨማሪ ቅንጬ፣ ተጨማሪ አጃ፣ ተጨማሪ የሆነ ንፍሮ ነክ ነገር። አየሽ ብዛቱ። በቃ እኔ እንጀራ አልተውም በይኝ። እሺ አሁን እንጀራ በቃ መተው አልችልም ወይ? ጠዋት ላይ ባታደርጊ ቆንጆ ነው። ጠዋት ቅድም እንዳልኩሽ ብይ። ምሳሽ ላይ ያችን 200 ግራም አሳ ያልኩሽን በአንድ ቁርጥ እንጀራ መብላት ትችያለሽ። ዘይት አታበዥም። ስጋውን ስታበሲ፣ አሳውን ስታበሲ አንድ ቁርጥ እንጀራ በላሽ። ምን ችግር አለው ታዲያ? እራትም ላይ ቅድም ያልኩሽን አሳ ወይ ስጋውን 100 ግራም ያልኩሽን አይብ አድርገሽ በአንድ ቁርጥ እንጀራ ብይ። አየሽ አሁን 2 ቁርጥ እንጀራ በላሽ አይደል? ድንቹን ገታ አድርጊ። አይዛን ቀን ድንቹን ካርቦሃይድሬት ነው። ምስር፣ ባቄላ፣ ቦሎቄ ያልኩሽንም ገታ አድርጊ። ኦቨር እንዳትሄጂ። ቅድም ሳውራን የነበረው አለ የካሎሪ በጀት አለሽ። አየሽ ድንቹንም በልተሽ ምስር፣ ባቄላ፣ ቦሎቄውንም በልተሽ ካርቦሃይድሬት ነው። ድንቹም ካርቦሃይድሬት ነው። ፍራፍሬውንም በልተሽ እንጀራም በልተሽ ላርግ ካልሽ ከበጀትሽ በላይ ከፍ 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 እያልሽ ልትሄጂ ትችያለሽ። ያ በመሆኑ ይሄ ፈጽሞ አያስኬድም። ከሚት ላይ አንሺና ከነገ ወዲያ የምትበይውን ምግብ ትነግሪኛለሽ። ቢኮዝ እንዲህ ፈን እያደረግን ስናወራ ከአንቺ ብዙ ሰዎች ይማራሉና አሁን በደንብ እየገባሽ ስለሆነ አሁን መሳሳት የለም። 10 እንኳን ማታገኝ ከሆነ 9፣ 8 ማግኘት መቻል አለብሽ ከነገ ወዲያ። ደስተኛ ነሽ ግን? እየገባሽ ነው ወይስ ግራ እያጋባሽ ነው? አረ በፍጹም ደስተኛ ነኝ። ግራ አልተጋባሁም፣ ገብቶኛል። አሁን እኔ አስበው የነበረውን ተይ፣ በቃ አታስቢ፣ በቃ ተይ፣ አሁን አይጠቅመንም። እሱንማ እኮ አይጠቅመንም። ለዚያ እኮ ነው ስራ ፈተሽ ከዚህ ከስራ ፈቱ ሰውዬ ጋር ቆምሽው። እኔ ስራ ፈትቼ ነው እንዴ? ኧረ አይደለም፣ ቀልድ ነው፣ ፈን ነው። አሁን ከነገ ወዲያ እኔ ቆሜ እያየሁሽ ነው። ምንም ነገር ሰጀስት አላደርግሽም፣ ግን እያንዳንዱ የምትሰሪው ነገር እኔ እያየሁሽ ነው። እንደሱ አድርገሽ አስቢ። ከነገ ወዲያ ምግብሽን ስትሰሪ ቁርስ ተነሳሽ፣ ቁርስሽን አዘጋጂ። ቁርሴን የማዘጋጀው ከነገ ወዲያ ተነሳሁኝ። ቁርሴን ሳዘጋጅ ልበላ የምፈልጋቸውን ነገሮች የማዘጋጀው እሺ፣ ዛሬ ቅዳሜ እንቁላል ስለበላው እሑድ ጠዋት ደግሞ እንቁላል ባልደግም ደስ ይለኛል። ወደ አይቦ እንሄዳለን።
አይብ አዘጋጃለሁ። ያው የቅቤ ምናምኑን ነገር እየቆጠብኩ ማለት ነው። አይብ አዘጋጃለሁ፣ አይብ እበላለሁ። ምን ያክል አይብ እንግዲህ እኔ ግራሙን እንደዚህ ብዬ ማለት አንድ ካፕ የሚሆን ቆየ እንዴ? ቀላል እኮ ነው። 1 ኪሎ ግራም 2 ቦታ ሲካፈል ግማሽ ኪሎ ግራም ይሆናል። 4 ቦታ ሲካፈል ሩብ ይሆናል። እንደገና ደግሞ ያቺ ሩቧን ስታካፊ 1/8 ይሆናል። 125 ግራም ይሆናል። ሩብ 250 ግራም አይብ ትበያለሽ። ጎበዝ። ቀጥይ። ከዛ ያው ከአይቡ ጋር አይብ ማባያ የገብስ ዳቦ እንደተጠበቀ ነው። ስንት ዳቦ? ያው አንድ ሙልሙሉ ስንት ግራም እንደሆነ አላውቅም። ሙልሙሉ ያ የገብሱ ዳቦ አንድ ሙልሙሉ አለ። ችግር የለውም። ሙልሙሉ ነው የምትጠቀሚው። ስንት ቅቤ እጠቀማለሁ ስትይ ሰማሁሽ? ምን ያክል ቅቤ ነው የምትጠቀሚው? አይቡን ለማዘጋጀት ጥሬ ነጩን አይብ ከማደርግ የተወሰነ ሚጥሚጣና 1 ማንኪያ ወይም ደግሞ 1 ማንኪያ የሾርባ ማንኪያ አይደለም፣ እንትን ጣባን ለማቅለጥ ለማሞቅ የምጠቀመው ነው የሚሆነው እና የተወሰነ ሚጥሚጣ አደርጋለሁ። ጨው ያልበዛበት የሻይ ማንኪያ ቅቤ አደርጋለሁ። ለምንድን ነው ቅቤ የምታደርጊው? ጣባውን ለማቅለጥና ለመቀላቀል። ወደ 20 ኪሎ ግራም ቅቤ እኮ ይዘሻል አንቺ ልጅ፣ ተሸክመሻል እኮ። እሺ በነጩ ልብላ። በቃ በነጩ በላሽ። ጉድ። ከዳቦ ጋር በላሽ። በነጩ በላው። ከሌላ ነገር አትጨምሪም? ቁርስ ላይ አይብ በዳቦ ብቻ ነው እያልሽኝ ያለሽው? አይብ ዳቦ። ከዛ በኋላ ግን ምንድነው ከምናልባት አስቀምጠው ቴምር ልበላ እችላለሁ። ቴምር? እሺ። ለምን ነው ቴምር የምትበይው? ቴምር ማለት ቁርስ እንደዚህ ጣፋጭ የስኳር መጠኑ አነስተኛ ይመስለኛል ቴምር፣ ወይም ደግሞ ቢሆንም በናቹራል የሆነ ነው የሚሆነው። እሺ ቆይ ፈቅድልሻለሁ። ፕሮቲንም አለው አይደለ ቴምር? ቆይ እሺ ይሁን። ስንት ፍሬ ቴምር ልፍቀድልሽ? ስንት ፍሬ ነው የምትበይው? 4 ፍሬ ቴምር። እሺ። እና ወተት አልጠጣም። እንትን ነው የምጠጣው ሻይ ሆኖ የከርከዴ ሻይ ነው የምጠጣው። ለምንድን ነው የከርከዴ? ያው ከግፊቱ ጋር ጠጪ ስላሉኝ ሰዎች እንደዛ እሱን ነገር ጠጣለሁ አልፎ አልፎ እና የከርከዴ ሻይ ጠጣለሁ። እሺ ይሁን። ስኳር አልጠቀምም፣ ባዶ ይሁን። እሺ በቃ በቃ ጎበዝ። ምሳ ጋር እንሂዳ። ምሳ ጋር እንትን ነው የምጠቀመው ማለት የተፈጨ ስጋ። ምን ያክል? ሩብ ነው እሱ። ሩብ ኪሎ ማለት ሩብ ኪሎ የምታክል ነው የምበላው። ይሁን። ሩብ ኪሎ የተፈጨ ስጋ። እንዴት ነው የምታበሲው? ያው ኖርማል እንትን ነው የተወሰነች ለመጥበሻ የሚያህል አሁንም እጠቀማለሁ ትንሽ ዘይት። ከዛ ግን ነጭ ሽንኩርትና ትንሽ የተወሰነ ቅቤ አርጌ ከጨው ውጪ እንትን አድርጋለሁ፣ ለብ አድርገዋለሁ። በጣምም አላበስለውም። እሱ ችግር የለውም። ከምን ጋር ነው የምትበይው? እንጀራ እጠቀማለሁ። ምን ያክል? 1 ቁርጥ። 1 ቁርጥ። ካልጠገብሽ ምን ታደርጊያለሽ? አይ ከጎን የምበላቸው ነገሮች ሊኖሩ ይችላሉ። ለምሳሌ ቅድም አይብ ልጨምር እችላለሁ ምሳሌ ላይ። ጎበዝ። ሌላ? ምሳሌ ላይ አይብ እጨምራለሁ። ጎበዝ። ሌላ በቃ ቡና ይመስለኛል የምጠጣው ከስኳር ውጭ። ጎመን ነገር ብታደርጊ፣ ብሮኮሊ ነገር ብታደርጊ፣ አትክልት ብታደርጊ ጥገብ ያደርግሻል። ጎበዝ።
ብሮኮሊ ብዙ ጊዜ ቀለል ብሎኝ እንዳደር ማታ ላይ ስለምበላ። ቅርታሽ ችግር የትኛውም አትክልት ይሆናል። ቢኮዝ ፉልነስ ይሰጥሻል፣ የጥጋብ ስሜት ይሰጥሻል። እንጀራ ጎሏል። አሁን በፊት ብዙ እንጀራ የለመደ ሆድ አንድ ቁርጥ ስታደርጊ አሁንም አምጪ እንዳይልሽ ሰላጣ ሊሆን ይችላል፣ ጥቅል ጎመን ሊሆን ይችላል፣ ስፒናች ሊሆን ይችላል። ኤኒ ቬጂቴብል ብታደርጊ ቤስት ነው የሚሆነው። ጎበዝ። እራት ጋር ይዘ እራት ጋር ስንሄድ እራት ያው ብዙ የሚከብደኝን ነገር መብላት አልፈልግም። ልበላ የምፈልገው ግን እራት ብዙ ጊዜ እርጎም ላዘጋጅ እችላለሁኝ። ስጋ ለራሴ ሩቧን አነሳው እንጂ ሩብ ኪሎ መቼም አላስፈጭም። ስለዚህ የተረፈኝንም ስጋ በላለው እንደዛው እንደ ቀን እንደሰራሁት። ገባኝ። የቀኑ አልቋል እኮ የቀኑ ሩቡ አልቃለች። አይ ሩብ አይደለማ ወደ ቤት የማስገባው። ገባኝ። እኔ ለራሴ ቀንሼ ነው ሩብ የማዘጋጀው። ገባኝ። ምሳ ላይ ሩብ በላሽ፣ እራት ላይ አሁን ምን ልታደርጊ ነው? የራሱን በደንብ ሊይዝልሽ ብዬ ነው። እራት ላይ እንግዲህ ወይም እንደዚህ ቀለል ያለ እንጀራ መጠቀም አልፈልግም። እንትን እበላለሁ። ምንድነው ስጋ አሁንም ልጠቀም እችላለሁ። ስጋ እጠቀማለሁኝ። የሌላ ስጋ ባልጠብሰው ወይ እንትን ላደርግ እችላለሁ። እንደ አልጫ ወጥ አይነት ነገር ሰርቼ እሱን ልጠቀም እችላለሁ። ድፍን ምስር ልቀቅል እችላለሁ። ጎበዝ። ድፍን ምስር ቀቅዬ እንደ ሰላጣ ሰርቼው ልበላለሁ። ከዛ ደግሞ እርጎ እጠጣለሁ። እንጀራ አልጠቀምም። ሌላ እነዚህን ነገሮች ምናልባት የገብስ ዳቦ ግማሽ ልበላ እችላለሁ። ለቅቅሉ ማባያ፣ ለአልጫ ወጡ ማባያ ይሁን። ጎበዝ ጎበዝ። በጣም ደስ ብሎኛል። እንግዲህ ነጥብሽን አያለው ስንት እንደሚሰጡሽ ሚዩት አድርጊና ነጥባቸው። አንተ ብትሰጥኝ ይሻለኛል ነጥብ። እዚህ ጋር ብዙ ከኔ በላይ ለረጅም ጊዜ ቆይተው በደንብ አድርገው ያውቃሉ ላይፉን የኖሩት። እሺ 40 ዓመቷ ነው። ከግፊት ጋር ነው እየታገለች ያለችው። ቅርብ ጊዜ ነው ግፊት ያወቀችው። 7 8 ጎበዝ። እውነት ለመናገር በጣም ገብቶሻል። ምንም አይጎለውም። ኦኬ። እንጀራ ምናልባትም ስለጨመርሽ ዳቦ ስለጨመርሽ ነው ብዙዎቹ ነጥብ እንደዚህ እያሉ ያሉት። በቂ ፕሮቲን እስካገኘች ድረስ ከከፍተኛ ስኳር ጋር አይደለም እየታገልሽ ያለሽው፣ ከኤርሊ ኢንሱሊን ሬዚስታንስ ጋር ወይ ደግሞ ቅርብ ጊዜ ካወቅሽው ግፊት ጋር ነው እየታገልሽ ያለሽው። ለሱ መድኃኒት ላይ ነው ያለሽው። መድኃኒትሽን እየወሰድሽ ነው። እሱ ላይ ወክስ ካረግሽ ድረስ ቅድም እንዳልኩሽ እሱ ላይ ክብደት እያነሳሽ እስከሆነ ድረስ የቀን የፕሮቲን ታርጌትሽን ኦልሞስት ሂት አድርገሻል። 130 ግራም አካባቢ ፕሮቲን ያገኘሽው። ሩብ ኪሎ ግራም አይብ ወደ 32 ግራም ፕሮቲን አለው። ሩብ ኪሎ ግራም ምሳ ላይ የበላሽው ወደ 64-65 አካባቢ ግራም ፕሮቲን ይሰጥሻል። እንደገና ማታም ላይ ስጋ ስትጨምሪ አይብ ስትጨምሪ 130 ግራም ፕሮቲን አግኝተሻል። አትክልቶች እየጠቀምሽ ነው። አስፈላጊ ከሆነ ፍራፍሬ መጨመርም ትችያለሽ። ድንች፣ ስኳር ድንችም ምሳም ላይ ቁርስም ላይ መጨመር ትችያለሽ። ምግብሽ ላይ ዘይት ሊሚት እስካረግሽ ድረስ ስቲል ከካሎሪ ዴፊሲትሽ ውስጥ ነው ያለሽው ማለት ነው። ገብቶሻል? ልክ ዛሬ በገባሽ መሰረት እየቀያየርሽ ሌላ ጊዜም በዚሁ መልክ ማድረግ ትችያለሽ። በጣም 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 ጎበዝ። በደንብ ሁልጊዜ እችን 2 ሳምንት ትልቁ ስራሽ የሚሆነው እያንዳንዱ ምግብ ስንት ግራም ፕሮቲን አለው አንብቢ፣ ጻፊ። በቃ እንቁላል ስንት ግራም ፕሮቲን አለው፣ አሳ፣ ቀይ ስጋ፣ ዶሮ ስጋ ሩብ ያክሉ ስንት ግራም ፕሮቲን አለው፣ አይብ ስንት ግራም ፕሮቲን አለው። እርጎ ያልሽውን ለፕሮቲን ባትጠቀሚ ቆንጆ ነው። እንደ ፕሮቲን አይተሽ ባትጠቀሚ ቆንጆ ነው። ገብቶሻል? ግሪክ ዮገርት እርጎ ቢሆን ቆንጆ ነው። ወይንም ደግሞ
ኖርማል አድርጎም ከሆነ ከሆይ ፕሮቲን ጋር የተቀላቀለ ቢሆን ቆንጆ ነው። ሆይ ፕሮቲን ደስ ይላል አፍም ላይ። እንደገና ያንን ኖርማል እርጎ ሰፈር ውስጥ ያለ እርጎ በቂ ፕሮቲን የለውም። ከሆይ ፕሮቲን ጋር ቀላቅለሽ ከፍ ያለ የተሻለ ፕሮቲን ማድረግ ትችላለሽ። ይሄን እስካደረግሽ ድረስ እመኚኝ ለግፊት ብለሽ የጀመርሽው አመጋገብ ሁሉ ነገርሽን ያድስሻል። በጣም በአጭር ጊዜ ውስጥ በሳምንታት ጊዜ ውስጥ ያዩ ሰዎች ምን አገኘሽ ይሉሻል። በቃ ያን ሰዎች ይነገሩሽ በጣም አምሮብሻል፣ ታድሰሻል ይሉሻል። አንቺ የሚሰማሽ ስሜት በጣም ልዩ ነው። የወጣትነት ስሜት ይሰማሻል። ኤነርጂሽ፣ ቆዳሽ፣ ሁሉ ነገርሽ ይታደሳል። ምን ለማድረግ ነው ታዲያ የምታቋርጪው? ላቋርጥ እንኳን ብትይ አታቋርጪ። ወይ እንጀራ በሽሮ አማረሽ እንበል። ቅድም ላይቭ ላይ መጀመሪያ ላይ ሳውራ ነበር። ልክ ቁርስና ምሳ ላይ ቁርስ ለምሳሌ አይብ ከምታደርጊ አይብ የደካማ ፕሮቲን ሶርስ ነው። ቁርስ ላይ ስጋ ጠበስበስ አድርገሽ፣ ምሳ ላይ አሳ ጠበስበስ አድርገሽ 200 ግራም አካባቢ አይቡን እንደ ሳይድ ዲሽ አድርገሽ የፕሮቲን መጠንሽን ቁርስና ምሳ ላይ ሂት ካደረግሽ በኋላ እንጀራሽን ቅድም እንዳልሹ ገድበሽ 1 ቁርጥ እንጀራ 2 ቁርጥ እንጀራ ብዙ ዘይት ሳታበዢ በትንሽዬ ሽሮ በትንሽዬ ምስር ወጥ መጨመሩ ችግር የለውም። አሁን በደንብ እየገባሽ ነው ብዬ አስባለሁ። ይኸው ቆሜ እያጨበጨብኩልሽ ነው። አመሰግናለሁ። ጎበዝ፣ በርቺ።